እትዬ ወዲያሽብኝ መሆኑን ዛሬም ትየትኛለሽ ቁልፉን አምጪ ያልኩሽ ነው። እሺ ልፈልገው ልቀቂ በቃ። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ውድ ተመልካች ይሄንን ቪዲዮ ላይክ እያረጋችሁ ገባ ገባ በሉ። ምሳሌ ድራማ እንግዲህ በጣም እየተባሉ ነው። ምሳሌ ድራማ እንግዲህ ዛሬ ምሳሌና ብሩኬ የሉም። እንግዲህ ማን ነው ዳጣና ሞገስም እየተነጋገሩ ነበረ። ዳጣ ደግሞ እናቴ ድሮንም የማታቀኝ እናት የተንደጣለችኝም እኔ አላቅምና ከእንግዲህ በኋላማ እናቴ ምን ብላ ነው ልጅ አለኝ ብላ የምታወራው ብላለች። እንግዲህ አይዞሽ ተስፋ አትቁረጪ። አንድ ቀን እናት ልጅን ብትጠፋባትም ብትኖርም ባትኖርም ወልዳ እንደጠፋችባት ልቦናዋ ያቃልና ልታምንልሽ ትችላለችና እንደዚህ ተስፋ አትቁረጪ ብሎ እያጽናናት ነበረ። ነገር ግን እንደዛ ቢሆንም ዳጣ ስለ እናቷም ብዙም አላመነችበትም ማለት ነው። ግን ሁሉም ነገር ቢሆንም ግን ነገር ዛሬ ደግሞ በጣም እየወተወተችና በጣም እያዘነች ነው። ወደሚቀጥለው ቪዲዮ ደግሞ ስንሄድ ዝና ሚስቱን እያሰቃያት ነው። እኔ ከእንግዲህ በኋላ ካንተ ጋራ ምንም ነገር ስለማልፈልግ ብናቆም እኔ እናንተ እንሻላለን ብላ ስታነጋግረው ነበረ ኖላ። ነገር ግን እንደዛ ቢሆንም ምንም ሊፋታትም አልቻለም። አንተ ግን ምንድነው ግደለኝ ስልክም አትገለኝም፣ አኑረኝ ስልክም አታኖረኝም፣ ምንድነው ችግርህ? ይሄ ሁሉ ችግር እኔ ላይ ብቻ ለምንድነው እርምጃ ማንሳት የምትፈልገው? ችግርህ ምንድነው ብላ እየተናገረች ነበረ። ነገር ግን እንደዛ ቢሆንም ሁሉም ነገር ለበጎ ነውና በነገራችን ላይ እሱ እንግዲህ ሞገስ ይወስድብኛል ብሎ እያሰበ ነው። ሞገስም እንግዲህ የድሮ ሚስቴ ነች በማለት ስለዚህ በጣም እየተጨናነቀ ነው። ነገር ግን እንደዛ ቢሆንም በጣም ነገሮቹ ከባድ እየሆኑ ለኖላዊ በጣም እያሸገራት ነው። አንዴ ወይ ወዷት አያስተዳድራትም፣ አንዴ ወይ ጠልቷት በሰላም አይሸናኙም። አንዴ በጣም ነው እንግዲህ የሄደችበት ቦታ ሁሉ የሚከታተላት ዝና ግን በአሁኑ ሰዓት በሰለጠነ ጊዜ እንደ ራሴ ቢሆንም እንደ ሴትነቴ እነሱ ፔጅ ላይ ገብቼ አስተያየት እንደመሰጥም ከሆነ የሴት ልጅ መፍትህ የተጠበቀና የተከበረ ነው። ድራማ ቢሆንም ከማንም ሰው ጋራ ከተመቻት ሰው ጋራ መኖርም ትችላለች፣ መቋቋምም ትችላለች። ነገር ግን ከበድበድ እያላት ነው። እሷም ነገሮቹ ሁሉ ቢከብዷትም ነገሮቹ ለበጎ ሊሆናል ብላ እያሰበች ነው። እንግዲህ ውድ ተመልካችም ወደሚቀጥለው ቪዲዮ ደግሞ አብረን ስንሄድ መቼም ማለትና ኤፍራታ በጣም የተረገሙ ናቸው። ማንም ሰው ቤት የለም ብለው ቀጥ ብሎ ወደ ቤታቸው እየሄዱ ነው። ማን ቤት ነው እየሄዱ ያሉት? ወደ ቅድስት ያለችበት ቤት። ማንም ሰው ብሩኬ ቤቱን አደራ ለቅድስት ሰጥቶ ሄዶ ነበረ። ነገር ግን እንደዛ ቢሆንም ቅድስትም ስለሌለ ቤት ውስጥ ስላለች ማነች ወይዘሮ ሜላት ኤፍራታን ይዛ ወደ ቤት ስትሄድ በሩን ሲያንኳኩ በህግ አምላክ ስትል ነበረ። በስተመጨረሻ ላይ ወደ ቤት ሲገቡ ነበረ። በስተመጨረሻ ወደ ቤት ከገቡ በኋላ ችግራቸው ምንድነው? ችግራቸውን ያጋጠማቸው ነገር በጣም ከባድ ነው። እንግዲህ ኤፍራታ በጣም በስተመጨረሻ ላይ በጣም እየወቀሰቻት ነው። አንቺ ግን የምትመሪ ነገር ሁሉ የምትነግሪ ነገር ሁሉ በጣም ከባድ እየሆነ ነው ነገሩ። ግን ሁሉም ነገር
አንቺ ስር ተከትዬ የሚሄደውን ነገር ሁሉ። ስለዚህ ለምንድን ነው እንደዚህ የምታረገው? እኔ ሁሌ ባንቺ እየከሰርኩ ነው። አሁንም ገደል አስገባሽኝ። በስተመጨረሻ ላይ በሩን እኛ ላይ ቆልፋ ቅድስት ፖሊስ ልታመጣብን ሄዳለች። አሁን ግን ምን የሚባለው ነው ችግሩ ብላ እየጠየቀቻት ነው። ነገር ግን ሁሉም ነገር ለበጎ ነው። ቅድስት ደግሞ ፖሊሱ እኔ እንዳልኩሽ እነሱ ሁኚ እንዳሉሽ ሁሉ አንቺ ሁኚ፣ እኔ ህግ አክባሪ ነኝና ምንም እፍና አድርግቶ ቢይዙሽም በስተመጨረሻ ከኋላሽ ስላለው አንቺ በርችልኝ እያሉ ነው። ነገር ግን እንደዛ ቢሆንም ሁሉም ለበጎ ቢሆንም ወይዘሮ ኢፍራታ በጣም እየተወቀሰች ነው። ወይዘሮ ማለት አንቺ የምትይው ነገር ሁሉ ምንም በአሁኑ ጊዜ እያወጣኝ አይደለም ብላ እየተናገረች ነው። ነገር ግን እንደዛ ቢሆንም ነገሮቹ እየከባበዳትም ቢሆን ሁሉም ነገር ለበጎ ነው ብለው እያሰቡ ነበረ። ግን የተሳካ ነገር የለም። ቤት ውስጥ ገብተው ምን ሊወስዱ እንደመጡ ምንም የታወቀ ነገር የለም ነበረ። ግን እንደዛም ሆኖ በፖሊስና እትዬ እስከምትል ድረስ በጣም ያሰቃየቻት ማነች እሷ? ወይዘሮ ኢፍራታ ወይዘሮ ሜላት እንትናን አንቃት ነበረ። ቅድስትን በጣም ነው ያነቀቻት። ቅድስት እርእትዬ እንዴት እንደዚህ ያደርጋሉ? እኔ እኮ ሞገስ ቁልፉን የታርግቶ ብሩኬ ቁልፉን የታርግቶ እንዲሄድ የማቀው ታሪክና የማቀው ችግር እስከሌለ ድረስ ችግሩ ምንድን ነው ብላ ነበረ የተናገረችው። ነገር ግን ለምንድን ነው እንደዚህ የምታደርጉት ብላችሁ እናንተ ለምንድን ነው እኔን እንደዚህ ያረጋችሁት ብላ በጣም ወይዘሮ ማለት ሁሌም ከመጀመሪያ እስከ መጨረሻም እየተናደደች ነው። ወይዘሮ ማለት እንግዲህ በአሁኑ ሰዓት ኃይለኛ እየሆነች ነው። ወይዘሮ ሜላት በመካከሉ እያጋጠማትም ችግር ቅድስት ማነች? ቅድስትም በስተመጨረሻ ላይ ቤት ጠባቂ ሆነች። ኃላፊነቱን የተረከበችው ይመስላታል። መቼም ቅናት ነውና ቅድስት ማነች? ምሳሌም በመካከሉ ልትታከም ሄዳለች። ምሳሌ ልትታከም ሄዳለች። በመካከሉ ቅድስት ኃላፊነቱን ተረክባለች። እንግዲህ በመካከሉ እሷ የቅናት መንፈስ እያጦዛት ነው። ነገሮቹ ሁሉ ለበጎ የሚሆኑ አይመስላትም። ነገር ግን እንደዛ ቢሆንም ውድ ተመልካች ነገሮቹ ከበርበድ ለጊዜ ቢሉም እንግዲህ ምንም ነገር የሚያጨናንቀን ነገር የለም በሚል ሁኔታ ነው ሰፍ ብለው ይዘው ቁጭ ያሉት። እንግዲህ በስተመጨረሻ ላይ ኢፍራታም ትልቅ ጥፋት አጠፍታለች። ቤት ሄደን አንዳንድ ነገር ብናረግም ምን ችግር አለው በምን ሁኔታ ነው እስከ ቤት ድረስ ሄደችው። እንግዲህ እነሱ ሲጨናነቁ ዝናን ጥሪልኝ ብለው ነበረ። ዝና ከተጠራ በኋላ ደግሞ ከእንግዲህ በኋላ እሺ ብሎ ነገሮቹን ከኔ ጋራ አይሰራም ከኔ ጋራ እያለች ነው። ነገር ግን ከኔ ጋራ አይሰራም ብትልም ነገሮቹ በጣም ከባድ ነውና እየፈራችው እንግዲህ እዚህ ጋር አቶ ዳጣም እዚህ ጋር እየተሟገተች ነው። ነገሮቹ ግን በአጠቃላይ በጣም እየተበጣበጡባት ነው። እዚህ ጋር ወይዘሮ ማለት በጣም እየተሸገረች ስለሆነ በአሁኑ ጊዜ የምትናገረውና የራሷ እልህ ራሱ በልቧ ውስጥ እስካለ ድረስ ምንም ተናግራ የሚወጣላት ነገር የለም። ቅድስትም በጣም ነው ያነቀቻት። ቅድስት ስታንቃት ደግሞ ፖሊሱ በስተጀርባ ሲመጣ አይ ዝም ብላ ነው በይ፣ ስለዚህ እኔ ላንቅሽ
አይደለም የመጣሁት እና እየተነጋገርን ነው በይ ነው ያለችው። ነገር ግን ሁሌም እሷ እየጨነቃት እዚህ ተንኮል ውስጥም እንደገባች እሷ ነች የምታውቀውና ሁሉም ነገር እንግዲህ ለበጎ ነው። እስቲ ወደሚቀጥለው ቪዲዮ ይሄን ቪዲዮ አብረን እንደግመዋለን። ላይክ እና ሰብስክራይብ አድርጉ። ውድ ተመልካች ሁላችሁንም እወዳችኋለሁ፣ ሁላችሁንም አከብራችኋለሁ። እንግዲህ ምሳሌ ድራማ ምሳሌም ታከማ እስከምትመጣ ድረስ ሁሉም እንግዲህ ስለ ፍቅርና ስለ ትዳሩና ስለ ንብረቱ ነው የሚያወራውና ከዚህ ድራማ ብዙ ነገሮች ተመራችኋል። በራሳችሁም ላታታ ያሳዝናል። ችግር የለው እኔ እናትሽን አፈላልጋለሁ። አንቺ ደግሞ ዱላን ነፃ በማውጣት ታግኛለሽ ማለት ነው።